የዛሬው ትምህርታችን ምንድነው? እንዴት ቅዳሜ ማታና እሁድ ጠዋት የሚዋጉንን አጋንንቶች ማሸነፍ እንችላለን የሚል ነው የዛሬው ርዕሳችን። እንደተለመደው ምላችሁ ይሄ አሁን አቀረብኩት ትምህርት ረጅምም አይደለም፣ እንደሌላው ጊዜ አጭር ነው እና እስከመጨረሻው ስሙት። ትምህርት ስትቆዩበት ነው የሚለውጣችሁና እስከመጨረሻው እንድትሰሙት በትዕግስት እንድታዳምጡት እና እንድትሰሙት ጋብዛችኋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ እግዚአብሔርን ቃል እናነባለን። እንደዚህ ይላል ዘፍጥረት ምዕራፍ 15 ከቁጥር 7 ጀምሮ እቺን ምድር ትወርስ ዘንድ እንድሰጥ ከከላውዲያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግም፣ ዋኖስም እርግምም ያዝልኝ አለው። እነዚህንም ሁሉ ወስደ በየሁለቱም ክፈላቸው። እነዚህም ሁሉ ወሰደለት፣ በየሁለቱም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም። አሞራዎቹም በስጋ ላይ ወረዱ። አብርሃምም አባረራቸው። ከቁጥር 8 ጀምሮ ያለውን ደግመን ብናነበው ደስ ይለኛል። ምን ይላል? አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመትም በግም፣ ዋኖስም እርግብም ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በየሁለቱም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም። አሞራዎቹም በስጋው ላይ ወረዱ። አብርሃምም አባረራቸው። አሞራዎቹም በስጋው ላይ ወረዱ። አብርሃምም አባረራቸው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ ችግር በሁሉም በክርስቶስ በሚያምኑ ቅዱሳን ሕይወት ውስጥ የሚመጣ አይነት የሰይጣን ውጊያ ነውና በእያንዳንዱ ቅዱሳን ሕይወትና ቤት እያንዳንዱ አገልጋይ አቅጣጫ ላይ የሚያጋጥም አንዱ የዲያብሎስ ፈተና ነው እና ግን ዛሬ ይህንን የሚዋጋበትን ስልት ወደ ብርሃን እናወጣውና በእግዚአብሔር ቃል ዳግመኛ በዚህ አቅጣጫ መጥቶ ድል እንዳይነሳን እናደርገዋለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አብርሃም አሞራውን እንዳባረረው እናባረዋለን። አሜን። ክብር ለእግዚአብሔር ይሁን። በዚህ ምድር ላይ ስንኖር ክርስቶስን እንዳመነ ኢየሱስ ክርስቶስን እንደተቀበለና ዳግም ተወልዶ የእግዚአብሔር ልጅ እንደሆነ እንደ እግዚአብሔር መንግስት ልጆች ስንኖር አንድ ልንገነዘበው የሚገባ ነገር ቢኖር ባላጋራ ጠላት እንዳለን ሁልጊዜም መርሳት መዘንጋት የለብንም። ሁልጊዜም በዚህ ምድር ላይ በመንፈሳዊ ዓለም 2 መንግስት ነው ያለው። የእግዚአብሔር መንግስትና የዲያብሎስ መንግስት፣ የሰይጣን መንግስት ነው ያለው። ሁለቱ መንግስታቶች ለዘላለም የሚጠላሉ መንግስት ናቸው። የእግዚአብሔር መንግስት ከሁሉም መንግስታት በላይ ከፍ ያለች በስልጣን፣ በኃይል፣ በጉልበት፣ በጥበብ ከፍ ያለች ናት የእግዚአብሔር መንግስትና ሁልጊዜም ጦርነት አለ በእግዚአብሔር መንግስትና በሰይጣን መንግስት መካከል። የህይወት ዘመን ጦርነት አለ ከቤተ ክርስቲያን ጋር፣ ከእግዚአብሔር መንግስት ጋር ነው የህይወት ዘመን ጠላትነት ያለው ማለት ነው። አካል የሆነችውን ቤተ ክርስቲያን ይዋጋል። ምንም እንኳን ቢዋጋትም አንድ ምስራች ነግራችኋለሁ። መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? መንግስቱ ሁሉን ትገዛለች ብሎ ይናገራል። ገዢዎች ነን፣ ባለስልጣኑ እኛ ነን። ይሄ መንግስት ኢሌጋል የሆነ መንግስት ነው። እንዲጠፋ የተወሰነበት መንግስት ነው። ከቅዱሳን በታች እንዲገዛ የተወሰነበት መንግስት ነው። ኢሳይያስ ምዕራፍ 2 ላይ ሲናገር ምን ብሎ ይናገራል? በመጨረሻው ዘመን የእግዚአብሔር ቤት ተራራ ከተራሮች በላይ ትሆናለች፣ ከኮረብቶችም በላይ ከፍ ከፍ ትላለች ብሎ ይናገራል። ምንድነው? ከሰዎች መንግስትም ከአጋንንት መንግስትም በዓለም ላይ መንግስታት ከሚባሉ በላይ ሆኖ በመጨረሻው ዘመን የእግዚአብሔር ቤት መንግስት የእግዚአብሔር ተራራ ከተራሮች በላይ ከፍ ብሎ እንደሚሰለጥን ይናገራል። ስለዚህ ስልጣኑ በመጨረሻም ለማን ነው? ለቤተ ክርስቲያን ነው። ያው ሰይጣን ባህሪው ስለሆነ መንግስቱም ባህሪው ስለሆነ መተንኮስ አያቆምም። እንደሚሸነፍና ከቅዱሳን ስልጣን በታች እንደሆነ እያወቀ መተንኮሱ አይቀርም። እኛ ደግሞ ማለት ነው በሕይወት ዘመን ሁሉ ምንድነው የተጠራ ነው? እባብና ጊንጡን እንድንረግጥ በጠላት ሁሉ ላይ ስልጣን ተሰጥቶን የምንኖር ሰዎች ሆነን የተጠራ ነው። ስለዚህ ከኛ ስልጣን በታች
ይህንን ጠላት በሕይወት ዘመን ሁሉ ልንዋጋ ተጠርተናል። ታዲያ ጦርነቱን የምናሸንፈው እንዴት ነው ብትሉ፣ እንዴት ነው የሚዋጋ የሚባለውን ለዛ ውጊያ ምን አይነት ጦር መሳሪያና ምን አይነት የጦር ስልት መከተል እንዳለብን በመገንዘብ ነው የምናሸንፈው። አንዱ ሰይጣን አድምቶ ከሚዋጋባቸው ቦታዎች መካከል በጣም አድምቶ ከሚዋጋባቸው ቦታዎች መካከል የቱ መሰላችሁ? እሁድ እግዚአብሔርን ለማምለክ ከመሄዳችን በፊት ያንን አምልኮ በሚገባ እንዳናደርግ የተለያዩ ምክንያቶችን በመፍጠር ጥልን በመፍጠር የተለያዩ ሁኔታዎችን በመፍጠር ከእግዚአብሔር ጋር ህብረት እንዳናደርግ ማድረግ ነው። አንዱ ትልቁ ፕሮግራም አውጥቶ ብቅ ብሎ የሆነች ውጊያ ነገር ለማድረግ ሙከራ ያደርጋል። ለምንድን ነው ግን ሰይጣን በዛ ጊዜ ላይ የሚዋጋቸው ብዙ ቦታዎች አሉ፣ ብዙ ሁኔታዎች አሉ። ግን ይሄኛው ግን በጣም ልዩ ትኩረት ሰጥቶ ነው የሚዋጋው። እንዴት እንደሚዋጋና እንዴት እንደምናሸንፈው ነግራችኋለሁ። እና ግን ለምንድን ነው የሚለውን ነገር መጀመሪያው ይሄንን ግንዛቤ ብናገኝ ደስ ይለኛል። ለምን እንደሆነ ልንገራችሁ። የመጀመሪያው ነገር እግዚአብሔር ፍቅር የሆነው የፍቅሩ ጥልቀቱ ስፋቱም ከፍታውም ከመታወቅ ያለፈ በራሱ ልክ የወደደን እግዚአብሔር ቤተክርስቲያንም ልጁን በወደደበት ልክ ስለወደደ በራሱ ልክ ከመታወቅ ባለፈ ፍቅር እሱ እንደማይታወቀው የወደደ እግዚአብሔር ከቅዱሳን ልጆቹ ጋር በህብረት አብሮ የፍቅርን ህብረት የሚያደርግበት በጣም የሚናፍቀው ያ ጊዜ ስለሆነ ያው ሰይጣን አንዱ እና መንግስቱ ከስልጣን ቦታዬ ከተቀደሰ ቦታዬ አባሮኛል፣ እንደርኩስ ነገር ወደ ምድር ጥሎኛል እና እግዚአብሔርን አሳዝናለሁ። በተዘዋሪ እሱ ፎከስ ያደረገባቸውን በመዋጋት ብሎ ነው የሚዋጋው እኮ አይደል? ዋጋ እንደዛ ነው። ግን በተዘዋሪ ማንን ለማስከፋት ነው? እግዚአብሔርን ለማሳዘን። ቀጥታ በእግዚአብሔር ፊት ሲቀርብ በፊቱ መቆም አይችልም፣ ድፍት ነው የሚለው። የታዘዘውን ብቻ ከማድረግ ውጭ ሌላ አማራጭ የለውም፣ ምክንያቱም እሱ ስለፈጠረው ማለት ነው። ነገር ግን በእጃዙር እሱን የሚያመልኩትን በመዋጋት እግዚአብሔር የሚፈልገውን የሚያገኘውን ሊፈልግ ያለውን ነገር በማስቀረት ይህ ነው አንዱ የውጊያ ስልቱ። እና እግዚአብሔር እጅግ ከሚናፍቀው እጅግ ከሚፈልገው እጅግ እንዲቀርበት የማይፈልገው ነገር ሁሌም በናፍቆት የሚጠብቀው ጊዜ ብትሉ ቅዱሳን ተሰብስበው እግዚአብሔርን የሚያመልኩበት መልካም መዓዛ ያለውን ያምልኮ ሽታቸውን እግዚአብሔር ማሽተት የሚፈልግበት ቦታና ደስ የሚሰኝበት ቦታ ብትሉ ቅዱሳን በሚሰባሰቡበት ጊዜ ነው። ያም ደግሞ ጊዜ ነው የቅዱሳን ህብረት። በተለይ ደግሞ የእሁድ ፕሮግራም ዓለም አቀፍ ነው የሚደረገው። ይህ ፕሮግራም ዓለም አቀፍ ላይ ያሉ በቢሊየንስ የሚቆጠሩ ክርስቲያኖች እግዚአብሔር ጋር ህብረት የሚያደርጉበት ጊዜ ነው። እግዚአብሔርም ትልቅ ትኩረት የሚሰጠው ቦታ ብትሉ የእሁድን አምልኮ ወይም በቤተ ክርስቲያን የሚደረግን የቅዱሳን ህብረትን በጣም ትኩረት ያደርግበታል እግዚአብሔር። እና ቅዱሳኑ ሲያመሰግኑት በእነሱ ሊከበር ይመጣል ጌታ፣ ምስጋናውን ለማግኘት ይወጣልና እግዚአብሔር እጅግ ደስ ከሚሰኝበት ነገር አንዱ ከሚወዱት ልጆቹ የምስጋና መስዋዕትን ማግኘት። ግን ምን ይሆናል? ልክ እንደ አብርሃም መስዋዕቱን አቅርብልኝ ብሎ አብርሃም በእግዚአብሔር ቃል ታዞ መስዋዕቱን ለእግዚአብሔር ደስ የሚሰኝበትን መስዋዕት እንደ እግዚአብሔር ፍቃድ አዘጋጅቶ እግዚአብሔርን ሊያመልክ ሲል ምንድነው የሆነው? አሞራዎች መጡ፣ አሞራውንም አባረረ። የአዲስ ኪዳን አሞራ ግን አሞራ አይደለም። የአዲስ ኪዳን አሞራ ምንድነው? የዚህ ዓለም ገዢዎች፣ የክርስቶስ ቤተክርስቲያን ጠላቶች የሆኑት ናቸው። ማባረር አለብን። ክብር ለእግዚአብሔር ይሁን። ለምን? ለአምላካችን ያንን የምስጋና መስዋዕት ማቅረብ አለብን። በዚህ ምክንያት እግዚአብሔር ደስ እንዳይሰኝ፣ በቅዱሳን አምልኮ ደስ እንዳይሰኝ፣ ምስጋናውን እንዳይወስድ አንድም ቅዱሳንን ወደ ፕሮግራሙ እንዳይመጡ የተለያየ ማሰነካከያ አድርጎ በመዋጋት አንድም ደግሞ ከመጡ በኋላም እንደሚገባ በማስተዋልና በመሰጠት ጌታን እንዳያመልኩ አእምሮአቸውን አስቀድሞ የሚረብሽ ነገር አእምሮአቸው ውስጥ በመክተት ይዋጋል። እንዲህ አይነቱን ውጊያ ያረጋል ሰይጣን። እና ይሄንን በደንብ አድርጋችሁ አስተውሉ። ብዙ ሰዎች የሚሸወዱት ምንድነው? እንደዚህ አይነቱን ውጊያ ከሆነ ከሰው ጋራ ከስጋ ለባሹ ጋራ ጉዳዩን ያያይዙትና ከስጋ ለባሹ ችግር የፈጠረባቸው አድርገው በማሰብ የማይሆን ጥላቻ፣ ንዴት፣ ቂም፣ ክፉ ሐሳብ ውስጥ ይገቡና አእምሮአቸው ርብሽብሽ ብሎ ወደ አምልኮ የሚሄዱበት ሁኔታ እንደዚህ ነገር ይሆናል ማለት ነው። ነገር ግን ከዛሬ ጀምሮ ያ አይሆንም። ክብር ለእግዚአብሔር ይሁን። አሜን ነው። ለምንድን ነው የማይሆነው? ዛሬ የሚዋጋበትን ስልት በእግዚአብሔር ቃል ስለምንገልጠው ማለት ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ስልቱን ስለምንገልጠው ማለት ነው። አንዱ እግዚአብሔር ፒዩር የሆነ አምልኮ እንዳያገኝ ከቅዱሳን ልጆቹ እንዳያገኝ ለማድረግ ነው የሚዋጋው። አንዱ ደግሞ የሚዋጋው ምንድነው መሰላችሁ?
እግዚአብሔር የኛን የአምልኮ እና የምስጋና መስዋዕት ብቻ ለመቀበል አይደለም የሚመጣው። ቅዱሳን ልጆቹን በኃይል ሊያስታጥቃቸው፣ የታመሙትን ሊፈውስ፣ ጉብኝት ሊያደርግ፣ የጸሎት መልሳቸውን ሊሰጥ፣ በአብያተ ክርስቲያን ውስጥ ያለውን ዓላማና ሐሳብ እንደ መንግስት ለሁሉም ቅዱሳኖች መልእክቱን ለማስተላለፍ እግዚአብሔር ሲፈልግ ይመጣል እና የሱን ፍላጎት ለመሙላት ብቻ ሳይሆን የቅዱሳንንም ፍላጎት ለመሙላት ነው የሚመጣውና አንዱ ቅዱሳን ኃይል አግኝተው ጠንክረው በመንፈሳዊ ሕይወታቸው የሚመጡበት ይኸውላችሁ ቸርች ስትሄዱ ምናልባት ላትንዘፈዘፉ ትችላላችሁ። የሆነ ኤሌክትሪክ ኃይል ላይ ሰማችሁ ይችላል፣ እሳት ላይ ሰማችሁ ይችላል። ግን አንድ ነገር ላረጋግጥላችሁ እወዳለሁ። በምንም ሁኔታ ይሁን የአምልኮ ቦታ ላይ ደርሳችሁ ስትመጡ የሆነ የእግዚአብሔርን ፓወር የሆነ የእግዚአብሔርን ጸጋ ተሞልታችሁና ቻርጅ ሆናችሁ ነው የምትመጡት። በእነዚያ ሳምንት ውስጥ በድልና በአሸናፊነት የሚመጣባችሁን ፈተና በጣሳችሁ ለማለፍ የሚያስችል መንፈሳዊ ኢነርጂን በስውር እግዚአብሔር አስታጥቆን ነው የምንመጣበት። ያ ቦታ ያዘነ ተጽናንቶ የሚመጣበት፣ የተለያየ ችግር ያጋጠመው በቃሉ ተፈውሶ የሚመጣበት፣ ሳምንቱ ሙሉ የጸለዩ ጸሎት ከመድረክ በሚለቀቅ መልእክት መልስ የሚያገኝበት ነው የሚሆነው። ያ እና ቅዱሳን ስትሮንግ ሆኖ የሚቆሙበት፣ ታጥቀው የሚመለሱበት፣ በተለያየ ሁኔታ ውስጥ ውጊያ ውስጥ አልፈው ቆስለው ደክመው ተንገዳግደው የመጡት ሁሉ በርትተው ድጋሚ ፓወርና ኢነርጂ አግኝተው የሚነሱበት ቦታ። ስለዚህ ያቺ ቦታ ላይ ሄደው ቅዱሳን እንደዛ ቻርጅ ሆነው በራሳቸው ቆመው ተመልሰው ታድሰው ሲመጡ መልሰው ለማን ጠላት ይሆናሉ? ለዲያብሎስ ጠላት ይሆናሉ። ስለዚህ ራሱንም ከመከላከል አኳያ ኃይሉን ሳይቀበሉት ሳይታጠቁት ሳይበረቱ እያደከምናቸው ካለበት ድጋሚ ትንሣኤ እንዳያገኙ ፈጥነን ምን እናርግ ነው? እዛ እንዳይሄዱና ከእግዚአብሔር መንፈስ ጋር ኮኔክት እንዳያረጉ እናርጋቸው የሚል ነው። ሶስተኛው ዓላማው የሚዋጋበት ዓላማ ማለት ምንድነው? ለራሱ ስለሚፈራ ነው። ቅዱሳን እዛ ሄደው ሲመጡ ታጥቀው ነው የሚመጡት፣ በርትተው ነው የሚመጡት፣ ተነሳስተው ነው የሚመጡት። የዲያብሎስን ስራ ለማፍረስ፣ በወንጌል ስራ ለማፍረስ፣ በተለያየ ነገር ለማፈራረስ በርትቶ ለመቆም የሚሄዱት አንዱ እግዚአብሔር ያንን ነገር ነው የሚሰጣቸው። ክብር ለእግዚአብሔር ይሁን። አንድ ትምህርት የለቀቁት አለ ዝርዝር ነገሩን በደንብ እሁድ ወደ ቤተክርስቲያን ስንሄድ ለአምልኮ ስንሄድ የምናገኛቸው 5 ነገሮች የሚል ትምህርት ለቅቅ ያለው ዩቲዩብ ውስጥ እና እሱን ዝርዝሩን ጉዳይ እዛ ላይ በደንብ ታገኙታላችሁ። እሱን እንድታዩት ጋብዛችኋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በእነዚህ 3ቱ ምክንያት ሁሉ ጊዜም እሁድን ከእግዚአብሔር ጋር አምልኮ እንዳይኖረን ቤተክርስቲያን እንዳንሄድ ከሄድንም በኋላ እንደሚገባው እግዚአብሔርን አምልከን እንዳንመለስ ከፍተኛ እቅድ አውጥቶ የሚዋጋበት ጊዜ ብትሉ እሁድ ጠዋት ነው። አንዳንድ ጊዜ ውጊያው ደግሞ ቅዳሜ ማታ ይጀምራል። አንዳንዱን በምን ይዋጋዋል? ቤተሰብ እርስ በርስ በማጋጨት፣ ባልና ሚስቶችን በማጋጨት በሆነ ነገር በቃ ያስታውቃል። በቃ ውጊያው ሲመጣ ያስታውቃል። ወይ ሚስቱ ቱግ ትላለች፣ ወይ ባል ቱግ ይላል። ስሜታቸው ራሱ ይቀየራል። በቃ ፍላጻ እየተወረወረባቸው ነው። የሆነ ጥል የሚፈጥር ነገር ማለት እና ያልሞቱ ገና ያልተሰሩ ክርስቲያኖች ከሆኑ በቃ የመጣውን ሐሳብ የራሳቸው መስላቸውና በተፈጠረው ትንሽ የግጭት ምን ያደርጋሉ? ቤቱን እሳት ያደርጉታል ማለት። ከዛ ተኮራርፎ ይታደራል። ምን ካንቺ ጋር እየተኖረ እንዴት ቤተክርስቲያን ይኬዳል? ካንተ ጋር እየተኖረ እንዴት እግዚአብሔርን ማምለክ ይቻላል? ልብ እያቆሸሹ ምናምን በሚባል በቃ በንዴት በቂም በጥላቻ ሌሊቱን ሙሉ ያንን ነገር እያብሰለሰሉ እንዲሄዱ ያደርጋል ማለት። የሆነን ምክንያት ነው የሚፈጥረው እኮ የሆነ ትንጥዬ ምክንያት ልትሆናለች። ምክንያቱ ራሷ ተረጋግታችሁ ስትመለከቷት በጣም ትንሽዬ ምክንያት ናት። ግን በቃ ትልቅ ነገር እንደተፈጠረ አድርጎ ጦርነትን ይፈጥራል። አንዳንዶችን ደግሞ በምን ይዋጋቸዋል? በህመም ይዋጋል። ሳምንት ሙሉ ደህና ሆነው ቅዳሜ ማታ ላይ የሆነ ህመም ወጋኝ፣ እንደዚህ ያደረገኝ ምናምን ብቻ ያልታሰበ ነገር መጥቶ እንዴት እንደዚህ ሆኜ ወደ ቤተክርስቲያን ሄዳለሁ ብለው እንዲቀሩ የሆነ ድንገተኛ እንዲህ አይነት ጥቃቶች ሊወረወሩ ይችላል። በዚህ የሚዋጋው ሁኔታ አለ። እንደገና ደግሞ ምንድነው? ልጆችን በማሳመም ሊሆን ይችላል። በልጆች የሆነ ነገር በመፍጠር ልጆች እርስ በርስ በመጣላት ሊሆን ብቻ የሆነ ነገር ይፈጥራል። አንዱ ቢዋጋበት ነገር ይሄ። ሌላኛው ደግሞ ማህበራዊ ነገር ላይ በቃ ቸርች አምልኮ ቀርታችሁ የሆነ ማህበራዊ ነገር ውስጥ እንድትገቡና እንድትሄዱ በቃ ያቺን ቀን ተጠብቆ አንዳንዱ ደግሞ የሚሆነው ልክ እንዲህ ለዚህ ቀን ተጠብቆ የተደረገ ነገር ነው የሚመስለው። እና በዚህ ልክ ነው ወይ የሰይጣን መንግስት የሚተጋው በቅዱሳን ላይ? ምንድነው እዚህ ነገር ውስጥ ያለው ሚስጥር ብትሉ ሚስጥሩ ይሄ ነው። እግዚአብሔር እናንተ ሄዳችሁ ስታመልኩ ደስ ይሰኛል። እጅግ እግዚአብሔር ደስ ይለዋል፣ ይረካል በቅዱሳን ምስጋና። ሚስጥሩ ይሄ ነው።
እናንተ እዛ ደርሳችሁ ስትመጡ ኃይል ታጥቃችሁ ነው የምትመጡት። ተፈውሳችሁ፣ ታንጻችሁ፣ ተጽናንታችሁ፣ ደስተኛ ሆናችሁ፣ ኃይል ተሞልታችሁ፣ ቅባት ተቀብላችሁ ነው የምትመጡት። እሱ ብቻ አይደለም፣ ታጥቃችሁ ለሰይጣን መንግስት አስፈሪና ጉልበታም ሆናችሁ ነው የምትመጡት። ያንንም ስለሚፈራው ነው እንደዚህ አድርጎ የሚዋጋው ማለት ነው። አስተዋላችሁልኝ? ስራ ገቡ ልትባሉ ትችላላችሁ፣ ወደ አምልኮ ልትሄዱ ስትሉ ማለት ነው። ጠብቆ እንዲህ አይነት ነገር ሊፈጠርባችሁ ይችላል ማለት ነው። ያው ሁሉንም ነገር ከሰይጣን ጋር ባናያይዘው ግን 75% ከይሁዳ አምልኮ ሊያስቀራችሁ ወይም ከቅዱሳን ጋር ህብረት ልታረጉ በሚሆኑበት ሁኔታ ላይ የሚያስቀራችሁ በእነዚህ ቀናቶች ከተፈጠረ ታርጌቱ ይሄ ነው። በቃ ሌላ ነገር አይደለም። ውጊያው አንዳንዴ በምዕመኑ ብቻ አይደል፣ በአገልጋዩ ደግሞ ይበረታል። የሚገርመው ማለት ነው በዓለም ላይ ያለ በቢሊየንስ ለሚቆጠር አማኞች ቤተክርስቲያን እግዚአብሔር በሚሊየንስ የሚቆጠሩ አገልጋዮችን በተለያየ አገልግሎት አስነስቷል። በተለያየ መልኩ እግዚአብሔር አስነስቷል አገልጋዮች። ይኸውላችሁ አገልጋዮቹ የተቀቡት አገልጋዮች በተለያየ አገልግሎት የተቀቡ አገልጋዮች 5 የአገልግሎት ክፍልን ጨምሮ እና ሌሎችንም በዋናነት እነሱን አንስቶ ከነሱ ውጪ የሆኑት ሌሎችንም አገልግሎቶች እግዚአብሔር በቤተክርስቲያን የሰጠው ነው የቀባቸው አገልጋዮች ቢያንስ 80% የሚያገለግሉት በዛን ቀን እሁድ ቀን ነው የሚያገለግሉት። ስለዚህ ውጊያው ምዕመኑ ጋር ብቻ አይደለም፣ ምዕመኑ ሄዶ እንዲያመልክ ብቻ አይደለም፣ አገልጋዮቹ ራሳቸው እንዳገለግሉ ለእግዚአብሔር ሐሳብ ለመንፈስ ቅዱስ ሐሳብና መልእክት ለእሁዱ መልእክት ማስተላለፊያ ፍሎ እንዳያረጉ ዘማሪውን ይዋጋዋል፣ ቃል ሰባኪውን ይዋጋዋል፣ ማለዳ ላይ የሚጸልዩትን ይዋጋል፣ ሰንዴይ ስኩል የሚያስተምሩትን ይዋጋል፣ ዲያቆናትን ይዋጋል። ብቻ በአጠቃላይ በዚያን ቀን ላይ የሚያገለግሉትን አገልጋዮች ይዋጋል። ግን ይሄ ውጊያ እስከመቼ ነው? የውጊያ ስልቱን አውቀን ውጊያውን ማሸነፍ የምንችል አይነት ሰዎችና እንደነቃንበት እስከሚያውቁ ድረስ ነው እንዲህ የሚሆነው እንጂ ሁሉ ጊዜ የሚሆን ነገር አይደለም። አንድ አገልጋይ ሁሉ ጊዜ የተቸገርኩበት አለኝ አንድ ጊዜ ሲነግረኝ ማለት ነው። ሁሌ አገልግሎት ጧት ልሄድ ተሰነዳድቼ ልክ ከቤት ልወጣ ስል በምን ምክንያት እንደሚነሳ አላውቅም፣ ቤት ውስጥ የሆነ ግጭት ይነሳል። ከዛ በኋላ በቃ እንደ መስመር ያለፉ ነገሮች በቃ ንግግሮች ምናምን ሊሆኑ ይችላሉ አለ ቤት ውስጥ። ከዛ በቃ ብሽብሽ ብዬ ሄጄ ማገልገል ነው የሚያቀተኝ። ብዙ ጊዜ ምንድነው ማድረገው አለ በቃ እኔ ዛሬ ጥሩ ስሜት ስለሌለኝ በቃ አንተ አገልግል ምናምን ብዬ ያልተዘጋጀ ሰው በግድ እንዲያገለግል ሁሉ አረጋለሁ። እና ይሄ ግን ከምን የመጣ ነው መሰላችሁ? ቅዳሜ ማታና እሁድ ማታ ላይ ታርጌት አድርጎ ከሚዋጋ ከሰይጣን መንግስት ውጊያ የተነሳ የሚመጣ ነው። ኢየሱስ ክርስቶስ ጌታ። እሺ እንዲህ አይነቱን ጦርነት እንዴት አድርገን ነው የምናሸንፈው ነው? እንዲህ አይነቱን ጦርነት እንዴት አድርገን ነው የምናሸንፈው የሚል ነው። ዋናው እሱ ነው። ዋናው የሚያስፈልገው እሱ ነው። ስልቱን አሰራሩ ምን እንደሆነ ከገለጥኩላችሁ በኋላ መፍትሄው ነው ዋናው ማለት ነው። እና እንዴት አድርገን ነው የምናሸንፈው የሚለው ነገር ይውላችሁ በሰዎች መካከል በባልና ሚስት መካከል ጥልም ፈጥሮ ሚስት እንደሚገባት ጌታን ሄዳ እንዳታመልክ፣ ባልም ሄዶ እንደሚገባው እግዚአብሔር እንዳያመልክ፣ ልጆቹም እንደሚገባቸው ጌታን ሄደው እንዳያመልኩ የሚያረግ ጥል ሲፈጠር ማድረግ ያለብን ነገር በመጀመሪያ ቅድመ ነገሩ ከመፈጠሩ በፊት አስቀድሞ መጸለይ፣ አስቀድሞ የዲያብሎስን ስራ ማፍረስ፣ ቀድሞ እቅዱን ማፍረስ። በነገው ዕለት፣ በዛሬው ዕለት፣ በዚህ ሳምንት እየተባለ ጸሎት መጸለይ ያለበት። በዚህ ቀን በዚህ ሰዓት ያቀድካቸውን እቅዶች ሁሉ አፈርሳለሁ ማለት አለ። አንዳንዴ ሰዓት ለይቶ አንዳንዴ ቀን ለይቶ ነው የሚዋጋው። ጌታ ኢየሱስ ክርስቶስ አንድ ጊዜ እንዲህ ሰዓት ለይቶ ጠላት እንደሚዋጋ አንድ ቃል አለ የሚናገርና ጌታ ኢየሱስ አንድ ጊዜ ደቀ መዛሙርቶቹ ምን አላቸው? አልዓዛርን ሊያስነሳ ሲል ወደ ይሁዳ እንሂድ አለ። አልዓዛርን ልናስነሳው እንሂድ ብሎ ሲናገር ዳዲሞስ የተባለው ቶማስ ምን አለ? እንዴ ጌታ ሆይ ከጥቂት ጊዜ በፊት ሊገሉ ይፈልጉ አልነበረምን? እንዴት ተመልሰን ወደዛ እንሂድ ትላለህ ብሎ አለው። ጌታ ኢየሱስ ሲናገር ምን አለ? ሰዓቱ 12 ሰዓት አይደለምን? በብርሃን የሚመላለስ አይሰናከልም፣ በጨለማ የሚመላለስ ግን ብርሃንን ስለማያይ ይሰናከላል ብሎ ተናገረ። ምን ማለቱ ነው? ሰዓቱ 12 ሰዓት ነው አለ። በእርግጥ እንዳላችሁት ቅድም ሊገሉኝ ፈልገው ነበር አለ። ያኔ እቅድ አቅዶ ነበረ፣ ጠላት ከነሱ በስተጀርባ ሆኖ አቅዶ ነበረ። አሁን ግን አየሩን ስመለከተው በመንፈስ የለም፣ ሰዓቱ የተለያየ ነው። አሁን ላይ ብንሄድ ምንም ነገር የለም ብሎ ሰዓቱን ለይቶ እንደሄደ የእግዚአብሔር ቃል ይናገራል። እና እኔ በብርሃን ነው መመላለሰው፣ በመንፈስ ብርሃን ነው መመላለሰው። ቅድም የነበረውን አሁን የነበረውን በሰዓታት ውስጥ ያለው ልዩነት አይቻለሁ። አሁን ፒውር ነው፣ እንሂድ ብሎ ነው ጌታ ኢየሱስ ክርስቶስ ሄደው ማለት ነው። አስተዋላችሁልኝ? እና
ቀን ለይተን ሰዓት ለይተን መጸለይ አለብን። በዚህ ሳምንት የጠላትን እቅድ አፈርሳለሁ፣ በእኔ ላይ፣ በስራዬ ላይ፣ በቤተሰቤ ላይ፣ በመውጣት በመግባቴ ላይ በጌታ በኢየሱስ ክርስቶስ ማፈርሳለሁ ብለን ቅድመ ጦርነት በማድረግ ቅድመ ውጊያ በማድረግ ምን ማድረግ እንችላለን? ማሸነፍ እንችላለን። በጥል የሚመጣውን ነገር ላንሳ። በጥል የሚመጣውን ነገር ምንድነው ማድረግ ያለብን? ብዙ ጊዜ ጠንቃቆች መሆን አለብን። ጠንቃቃ መሆን ያለብን በሁለት ምክንያት ነው። አንደኛ ጠላት ላመጣው ጥል ራሳችንን ክፍት እንዳናደርግ እንዳንመች ስሜታችንን መቆጣጠር አለብን። ዝም ማለት ማሸነፍ ነው። ዝም ማለት የመጣውን ነገር ላለመናገር ራስን በመግዛት መንፈስ አምቆ መያዝ። በዛን ሰዓት አሁን ሊበጠብጠን ነው አምልኳቸው። ይህን ነገር ካነሳሁት ብጥብጥ ነው የሚሆነው፣ ስለዚህ አላነሳውም በሚል ያንን ነገር አለማንሳት። ዝም ማለት ስሜትን መቆጣጠር፣ ለጠላት እድል ፈንታ አለመስጠት። ስለ ዳዊት ሲናገር መዝሙረ ዳዊት ላይ ምን ብሎ ነው የሚናገረው? የአመፅ ልጅ አይሰራበትም ብሎ ይናገራል። አመፅ የሆነው ስፒሪት እንዳይሰራ ራሳችን መግዛት የዛን ሰዓት ላይ። እንደገና ደግሞ ሰለባ የሆነው ሰው ከሆነ ያ የመጣውን የጠላትን የማጣያ ሐሳብን አንዴ ካፍ ከወጣ በኋላ ያ ነገር ያረፈበት ሰው ካለ ምንድነው ነገሩ እንዳይቀጣጠል ነገሩን እዚህ ጋር ማቆም ነው የሚሻለው፣ ደግሞ ሊበጠብጠን ነው ቸርች ልንሄድ ምናምን ብሎ ምን ማድረግ ነው? ዝም ማለት። ምላሽ አለመመለስ። እንቶ በቃ እዚህ ጋር አሁን አምልኳችንን ያበላሽብናል ብሎ ዝም ማለት። ሊናገር ሊጠቀምበት ያለውን ሐሳብ የወረወረበትን ጠላትን ዝም ማሰኘት፣ ዝም በማለት ማሸነፍ፣ አለማውጣት ሐሳቡን። እንደገና አምልጦ እንኳን ወጥቶ ከሆነ ምን ማድረግ ነው መሰላችሁ? ሐሳቡ የተወረወረበት ሰው ምን በማድረግ ማሸነፍ ይችላል? ዝም በማለት። ዝም በማለት ነገሩን ባለማቀጣጠል ባለማባባስ ማሸነፍ ይቻላል ማለት ነው። ዝም ማለት ይሄ አንዱ እንትን ነው። ይሄ ግን ምንድነው መሰላችሁ? ካልሞቱ ማለት ነው። ባልና ሚስቶቹ ካልሞቱ፣ የቤተሰቡ አማል ካልሞተ ማለት ካልሞተ ስላችሁ ምንድነው? ለስጋ የሞተ እና ወደ ፍጽምና ያላደገ ክርስቲያን ከሆነ የሞተ ከሆነ ምንም ጠላት የቱንም ሐሳብ ቢያመጣ ስሜቱን ምንም ሊነካው ስለማይችል ጦርነቱን ያሸንፋል። ግን መሞት የሚባለው ነገር እስከሚመጣ ግን በዚህ ስልት ማሸነፍ ይቻላል ማለት ነው። ክብር ለእግዚአብሔር ይሁን። አሜን ነው። ኢየሱስ ክርስቶስ ጌታ ነው። እንደዚህ ማድረግ። ሌላኛው ምንድነው መሰላችሁ? በእሁድ አምልኮ ጊዜ ጠዋት ስትነሱ ቤት ውስጥ መዝሙር ክፈቱ። መንፈሳዊ አትሞስፌሩን ቀይሩት። ሁሉም የእግዚአብሔር ልጅ የተቀባ ስለሆነ መዝሙር ሲዘመር አየሩ ላይ የሚለቀቅ ሰይጣን ሲያሸተው የሚደብረው ከሽታው የተነሳ ለሰይጣን የሚቆመጥጥ ለእግዚአብሔር ግን ደስ የሚያሰኝ ቅዱሳንን የሚያድስ ኃይል ይለቀቃል በዝማሬ ውስጥ ማለት ነው። ለአምልኮም ያዘጋጃችኋል። ለአምልኮም ስለሚያዘጋጃችሁ የምትከፍቱት መዝሙር በቴሌቪዥን ሊሆን ይችላል፣ በተለያየ ባላችሁ ማቴሪያል ከሞባይላችሁ ላይ ሊሆን ይችላል። ትከፍታላችሁ። ስትከፍቱ አትሞስፌሩ ይቀየራል። አንድ ጠላት ያቀደው ዕቅድ ይፈርስበታል በዛ መዝሙር ብቻ። ሁለተኛ ነገር ደግሞ ምን ታውቃላችሁ? ስትሄዱ ልታመልኩ አይደለም ቅድመ ልብ ማዘጋጀት ታደርግላችኋል። ለአምልኮ ያዘጋጃችኋል። እንዲህ አድርጎ መዋጋት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። እንዲህ አድርጎ መዋጋት። ሶስተኛው ደግሞ በበሽታ በምናምን የሚለውን ነገር በቃ ይኸውላችሁ ቀን ለይቶ የሚመጣ የትኛውን በሽታ ከዲያብሎስ ቀን ለይቶ፣ በተለይ ደግሞ እቺ የአምልኮ ቀናችሁን ከቅዳሜ ማታ ጀምሮ የሚመጣ ድንገተኛ ነገር ከዲያብሎስ ነው። ታዲያ ይኸውላችሁ እንደዚህ አይነቱን ነገር ምንድነው መሰላችሁ? መድኃኒትም አይደለም፣ ከቸርች መቅረትም አይደለም የሚያድነው፣ መተኛትም አይደለም የሚያድነው። ተነስታችሁ ነፃነት እስኪሰማችሁ ዝም ብላችሁ ተቆሙ። እየተቃወማችሁ ልቀቅ በሽታው እያላችሁ ይሄ የሕክምና ምናምን ሪዝን ሳሰጡት ማለት ነው። የበሽታ ምክንያቶች አሉ አይደለ? አየሩ ላይ ያሉ የለመድናቸው ምንናገራቸው በእውቀትም በትክክለኛ እውቀትም ያለ ትክክለኛ እውቀትም እነሱ ምክንያት መስጠትተን እየተዋጉ መጸለይ፣ ዝም ብሎ በኢየሱስ ሚሄድ እያሉ መጸለይ ይለቃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ እግዚአብሔር ሰው ሲናገሩ ትልቅ ኮንፈረንስ ላደርግ ነበር አሉ እና በጣም ብዙ ሺህ ህዝብ ተሰብስበው ይጠብቀኛል። ከዛ በህይወቴ አይቼው ማላውቀው ድንገተኛ በሽታ መጥቶ ከላይ እስከታች ቀሰፈኝ። እንዴ ልንቀሳቀስ? ይቺ የመጣችው ነገር ከዲያብሎስ ነው። ስለዚህ ይህንን ነገር ተዋግቼ ማሸነፍ አለብኝ። አልቀርም ይችን ፕሮግራም ምናምን ብዬ እንደምንም ብዬ ተደግፌ ያገለግላለሁ ብለው በብዙ ሺህ ቢያንስ ከ100 ሺህ ህዝብ በላይ የሚጠብቃቸው አገልግሎት ላይ እንደምንም ብለው እየተደገፉ መኪናቸው ውስጥ ገቡ። እንደምንም ብለው አገልግሎት ቦታ ደረሱ። አምልኮ እየተመለከ ያለ ነገሩ እየለቀቀ መጣ ማለት። ከዛ ልክ ቆመው ማይኩን ይዘው ሃሌሉያ ሲሉ በሽታው ከላያቸው ላይ እንደሆነ ነገር ግፍፍ ብሎ ሄደ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ስለዚህ መዋጋት ነው። ይኸውላችሁ አራተኛው ደግሞ
አራተኛው ደግሞ የምንዋጋበት ነገር ምን እንደሆነ ታውቃላችሁ? ምንም ነገር ይፈጠር ጥልም ይሁን መስመሩን ያለፈ ጥል ውስጥም ግቡ። ሚስት ልትሆን ይችላለች ችግሩን የፈጠረችውና ጥሉን ያመጣችው፣ ባል ሊሆን ይችላል፣ ልጆች ሊሆኑ ይችላል ያመጡት ችግሩን፣ ጎረቤት ሊሆን ይችላል። ብቻ ምንም ያን ሰዓት ተጠብቆ አንዳንድ የሚረብሻችሁ ስልክ ሊደወል ይችላል። ወደ አምልኮ ልትሄዱ ውስጥ የሚረብሽ ነገር የሆነ አእምሯችሁን የሚቆጣጠር ቸርች ውስጥ ከሄዳችሁ በኋላ እሱ ብቻ እንድታስቡ የሚያደርግ ሊወረወር ይችላል። እና ምን እንደዚህ ተረብሼ ምን እንዲነጅሰሽኝ ምን ሄዶ ጌታን ማምለክ ይቻላል? ምን እንዲነጅሰኝ በጠዋቱ ምን ጌታ ይመለካል? በዚህ ልብ ነው ጌታ የሚመለከው አልሄድም ብሎ ልብስ ብልቅልቅ አድርጎ ምናምን መቀመጥ የሚፈለገውላችሁ ጥልም አምጥቶ ይሁን ድብርት የሚል ነገርም አምጥቶ ይሁን የሆነ የህመም ችግር አምጥቶ ይሁን ቤት ውስጥ ልጆችን የሆነ ነገር በማድረግ አምጥቶ የሚሆን ሁሉም ዓላማው አንድና አንድ ነው። እናንተ ወደ ቤተ ክርስቲያን ሄዳችሁ ጌታን እንዳታመልኩ ስለሆነ ከቀራችሁ ተሳካለት። ማድረግ ያለባችሁ ነገር ምንድነው መሰላችሁ? የፈለገ ነገር ይሁን ማድረግ ያለባችሁ ነገር ምንድነው ታውቃላችሁ? ማድረግ ያለባችሁ ነገር አትቅሩ። ተጣልታችሁም ሂዱ። እዛ የሚፈውስ የእግዚአብሔር መንፈስ አለ። ወይም ደግሞ ችግሩ አእምሯችሁን ተቆጣጥሮት ረባብሻችሁም ዝም ብላችሁ ሂዱ። አንድ ነገር በሉ፣ መንፈስ ቅዱስ እርዳኝ፣ አእምሮዬን ተቆጣጠርልኝ፣ እርዳኝ በሉትና ሂዱ ቤተክርስቲያን። የሚፈለገው ነገር እንዳትሄዱ ስለሆነ ማለት ነው። የመጨረሻው ማሸነፊያው ምንድነው መሰላችሁ? መሄድ። ምንም አይነት ሁኔታ ውስጥ ነው መሄድ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አንድ አገልጋይ ደግሞ አለ እና ተጣልቶ ምን ብሎ ልክ ለአገልግሎት ሊወጣ ሲል ይጣላል ቤት። ተጣልቶ ምን ብሎ ምናምን ብሎ ከዛ ይሄዳል። ልክ ወደ አገልግሎት ከሄደ በኋላ ግን ምንድነው መሰላችሁ? ሄዶ ይቆማል። ንስሐ ገብቶ ይቆማል። የሚገርመው ደግሞ ምን እንደሆነ ታውቃላችሁ? እንዴ ተጋጭታችሁ እንዲህ ብላችሁ ምናምን ሄዳችሁ ቸርች ደርሳችሁ ስትመጡ ያ ጠዋት የተጋጫችሁበት ወይም ደግሞ የተፈጠረው ችግር በሙሉ ጠፍቶ ነው የምታገኙት። ዓላማው ምንድነው? እዛ ቦታ ላይ እንዳትሄዱ ማድረግ ነው። ካልሄዳችሁ ተሳክቶለታል ጦርነቱ። ከሄዳችሁ ደግሞ አሸናፊዎቹ እናንተ ናችሁ። ስለዚህ ምንም አይነት ሁኔታ ላይ ሆኑ ሂዱ። ይሄን ነገር ስለ ወደ አምልኮ ብቻ አይደለም ማለት የቤተሰብ ህብረት ላይ በየቤቱ ቢደረግ የቤተሰብ ህብረት አለ አይደል? ማታ የሚደረግ ወይ በጾምና በጸሎት በሳምንት የተወሰነ ጊዜ የሚያደርጉት ያችን ለመረበሽ የተለያዩ ስልቶች ይነደፋል። ይኸውላችሁ ተጋጭታችሁ ተኮራርፋችሁ አንዳንዴ ቢሆን ተንበርከኩ ዝም ብላችሁ ስትነሱ ጥሉም የለም ምኑም የለም በፍቅር መልሳችሁ እንደ ቀድሞ ትሆናላችሁ። ጥሉ ለምንድን ነው የመጣው? ችግሩ ለምንድን ነው የመጣው? ከነዛ ፕሮግራም በፊት ብትሉ አቺን ፕሮግራም ምክንያት ፈጥሮ ማስቀረት። ኃጢአተኛን እኔ ስተቱን የተናገርኩ ብላችሁ እንኳን ካሰባችሁ ዝም ብላችሁ ተመርከኩና ንስሐ ገቡ። የሚፈለገው መንበርከኩ ነው። የሚፈለገው ያንን ፕሮግራም ማካሄዱ ነው። እግዚአብሔር ደስ የሚሰኝበት የሚፈለገው ጌታን ማምለክ ነው። የሚፈለገው እግዚአብሔር ጋር ሄዶ በመንፈስ መገናኘትና ኃይል መሞላት ነው። ያንን ፕሮግራም ስታረጉት ምን ይመስላችሁ? ዲያብሎስ ይሸነፋል። የመጨረሻው ዲያብሎስ ማሸነፊያው ብቸኛው ነገር እንደው ታውቃላችሁ? አድርጉ የሚላችሁን አለማድረግ፣ እንዳታደርጉ የሚያረጋችሁን ነገር ሄዳችሁ ማድረግ። ስታደርጉት በቃ ከዛ በኋላ ጦርነቱን ተሸንፎታል ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ግን ይኸውላችሁ ሁሌም መርሳት የሌለባችሁ ነገር በእነዚህ ቀናቶች ላይ እንደዚህ አይነት ችግሮች ከፕሮግራም በፊት ይህ ብቻ አይደለም። ረጃጅም ጾም ልታረጉ ስትሉ የሆነ እግዚአብሔርን በዚህ ነገር አገለግላለሁ ብላችሁ ትልቅ ዕቅድ አውጥታችሁ ለመንቀሳቀስ ገና ካሰባችሁበት ጊዜ ጀምሮን ጦርነቱን የሚያደርገው አንድ ነገር ልንገራችሁ። በህይወቴ እኔ ያየሁትን ልምምዴ ልንገራችሁ። በምንም ሚንስ ማለት ነው በሆነ ነገር ፈርታችሁ ወይም ቅድመ ማስደንገጫ የሚሆን በተቀነባበረ ጦርነት ያ ማድረግ የሚገባችሁን ነገር ከማድረግ ወደ ኋላ እንዳትሉ ነው። ዝም ብላችሁ አድርጉት። ከሆነ ሰዓት በኋላ ያን ነገር አታገኙት። ክብር ለእግዚአብሔር። ማድረግ የመጨረሻው የማሸነፊያ ነገር ነው። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ይሄን ላሳስብና አልጨርስ፣ ባጭሩ ነው የምናገረው ዛሬ። ይኸውላችሁ መዋጋታችን ይላል መጽሐፍ ቅዱስ ከደምና ከስጋ ጋር አይደለም። መዋጋታችን ከደምና ከስጋ ጋር አይደለም። ስጋ ለባሹን ነው ተገናርጎ የሚመጣው። ግን መዋጋታችን ከሰዎቹ ጋር አይደለም፣ ከዚህ በስተጀርባ ባለው። ሁሌም ይሄን መነጽራችሁን አትጣሉ። ሰይጡ ደግሞ መጣ በእንትን በኩል፣ ጠላቴ ደግሞ በእንትና በኩል መጣ ብላችሁ ነጥላችሁ ምቱት ከጀርባ ያለውን ነገር። ምክንያቱም ዓላማው ከበደንም ይጠቀም እንትናንም ይጠቀም የሆነ ምክንያትም ይጠቀም ዓላማው አንድና አንድ ነው። እናንተን ከእግዚአብሔር ጋር
በሚኖራችሁ ህብረት ማስቀረት ስለሆነ ማለት ነው። እና ለዩት ሁሉ ጊዜ። ለዚህ ነው ጳውሎስ ልምድ ስላለው ነው አይደል የዲያብሎስን ሐሳብ አንስተውም የዲያብሎስን ሐሳብ አንስተውም ያለ። አንስተውም ያለበት ምክንያት ምንድነው? ስጋ ለባሹን ከመንፈሱ ለይቶ ስለሚመለከት ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ደግሞ ጌታ ይረዳል። ጌታ ደግሞ ይረዳል። እርዳታ መጠየቅ፣ መንፈስ ቅዱስ እርዳታ መጠየቅ። መንፈስ ቅዱስ እርዳኝ፣ ራሴን እንድገዛ እርዳኝ፣ ክፉ እንዳልናገር እርዳኝ፣ ለዚህ አይነት ጦርነት መልስ እንዳልመልስ እርዳኝ። ያው እስኪ የሚሞቱ ነው ብያችኋለሁ። የሞተ ሰው ምንም ካፉ ክፉ ቃል አይወጣም። የሞተን ሰው ዲያብሎስ ማሸነፍ አይችልም። ለዓለም ለሞተ ለስጋ ስራዎች የሞተን አማኝ በምንም መልኩ መጥቶ ሊነቀንቀው አይችልም። እሱ ላይ ዝም ብሎ ትንኮሳ ነው የሚያደርገው እንጂ እንደማያሸንፍ ያውቃል። ነገር ግን በመሞት ሂደት ላይ ያሉ፣ ስጋን በመግደል ሂደት ላይ ያሉ፣ ወደ ፍጽምና እየሄዱ ባልተለወጡ ክርስቲያኖች ላይ ግን አለመለወጣቸውን ይጠቀመዋል። ስለዚህ በዚህ ሰዓት እንዲህ አይነት ነገር ሲፈጠር ምንድነው? መንፈስ ቅዱስ እርዳኝ። ረዳታችን መንፈስ ቅዱስ ነው። ሰማይና ምድርን የፈጠረ መንፈስ ቅዱስ ነው። ለሰማይ ውበትን የሰጠ መንፈስ ቅዱስ፣ ውዱ መንፈስ ቅዱስ እርዳኝ። እግዚአብሔርን እንዳመልከው እርዳኝ። ቤተክርስቲያን እጄ በፍጹም ልቤ ጌታን እንዳመልከው እርዳኝ። ከጌታ መንፈስ ጋር ኮኔክት አድርጌ እንድመጣ እርዳኝ በሉት። የሚረዳ ጌታ ከኛ ጋር አለ። አሜን። ኢየሱስ ክርስቶስ ጌታ። ክብር ለእግዚአብሔር ይሁን። ግልጽ ነው አይደል? ምን ተረዳችሁ ከዚህ ትምህርት? እስቲ እንደው የህይወት ምሳሌያችሁንም ራሱ ኮሜንቱ ላይ ብትጽፉልኝ ደስ ይለኛል። ለሌሎች ትምህርት ሊሆን ስለሚችል ማለት ነው። ይሄ ግን ይውላችሁ ስልት ነው። ዛሬ ያጋለጥ ነው እንዴት እንደሚዋጋ ጠላታችን ማለት ነው። ስልት ብቻ ሳይሆን እንዴት እንደምናሸንፈው ነው የተገለጠ። ከዚህ በኋላ በጌታ በኢየሱስ ማያሸንፋችሁ። አሜን። እግዚአብሔር ማስተዋልን ይስጣችሁ። አሜን። አንዳንዴ እንዲህም ተምሮ ሰው ማስተዋልም ሊያጣ ይችላልና እንዲህ አይነት ነገር ሲከሰት እግዚአብሔር ፈጥኖ ወደ አእምሯችሁ ይህንን ትምህርትና ሐሳብ መንፈስ ቅዱስ እንዲያመጣ በኢየሱስ ስም ይጸልያል። ኢየሱስ ክርስቶስ ጌታ ነው። በማስተዋል እግዚአብሔር ይባርከን። አሜን። በማስተዋል እንድንጓዝ ጌታ በኃይል ይባርከን። ኢየሱስ ክርስቶስ ጌታ ነው። ደግሞ ይውላችሁ ምንም ጦርነቱን የምናሸንፈው እኛ ነን። ለምን? ድልን የሚሰጠን ጌታ ከኛ ጋር ስላለ። መጽሐፍ ቅዱስ እንደዚህ ነው የሚለው አይደል? ይህን ጥቅስ ልናገርና ልጨርስ። በክርስቶስ ድልን በመንሳቱ ሁል ጊዜ በየስፍራ ሁሉ ለሚያዞረን መልካም መዓዛ ያለውን የእውቀቱን ሽታ በእኛ ለሚገልጥ ለአምላክ ምስጋና ይሁን ብሎ ነው የሚናገረውና በየትኛውም ስፍራ በየትኛውም ቦታ በየትኛውም ሁኔታ አሸናፊዎች እኛ ነን። ለምን? ክርስቶስ ስላሸነፈው። ለምን? እግዚአብሔር በክርስቶስ ማሸነፍ ድልን ስለሚሰጠን። ድሉ የእናንተ ነው። አሜን። ከዛ እንደዚህ አይነቱ ጦርነቶች ይቀራሉ ማለት ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ይህንን ትምህርት ለሌሎች ወንድሞችና እህቶች ለሁሉም አማኞች ስለሚጠቅም ለምትወዷቸው በክርስቶስ ለሆኑ ወንድሞችና እህቶች ሼር አድርጉላቸው። ይህንን ትምህርቱን ከወደዳችሁት ላይክ አድርጉልን። በዚህ ዓመት አንድ እቅድ አቅደናል። ያቀድነው እቅድ ምንድነው? 100,000 ሰብስክራይብ ለመግባት እና የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋልና ሰብስክራይብ በማድረግ ከዚህ ራዕይ ጋር እንድትቆሙ እንጋብዛችኋለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ጸሎት የምትፈልጉ እንዲህ አይነት ችግሮች በተደጋጋሚ በቤታችሁ በህይወታችሁ ያጋጠማችሁ ብዙ ነገር የምትተው እየተናደዳችሁ ብዙ ነገር የምታቆሙ የምትተው ወደ ኋላ የምትሄዱ ደግሞ መልሳችሁ ደግሞ ወደዚህ ሁኔታ ላይ የምትመለሱ በእንደዚህ አይነት ውጊያ ውስጥ ያላችሁ ሰዎች እንጸልይላችሁ እችላለሁኝና መጨረሻ ላይ ስልኬን እተዋለሁ። በዛ ስልክ ላይ ሐሙስ ቀን ዋትስአፕ ላይ በድምጽ ወይም በጽሁፍ መልእክት የምንጸልየው ዓርብ ነው። ዓርብ የምችልበትን ሰዓት እንነጋገርና ዓርብ እንጸልያለን። ግን ሐሙስ ዕለት ዋትስአፕ ላይ በቴክስት ወይም በድምጽ መልእክት ብትተውልኝ በጸሎት ልናገለግላችሁ እንችላለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ታላቅ ጌታ ነው። አሜን።